ቻርልስ ደጎል ላይ የታለመው የሩሲያ ድሮን ጥቃት በስዊድን ኃይሎች አማካኝነት በኤሌክትሮኒክስ መሳሪያ እንዲመክን መደረጉ ሲገለጽ፣ ክሬምሊን በበኩሉም እንግሊዝና ፈረንሳይ ለዩክሬን ድንቅ መሳሪያ ወይም ወንደርዋፍ በሚል ስያሜ የኒኩሌር ቦምብ ሊሰጡ ነው የሚል አዲስና ያፈነበት የነገው ደግሞ መላውን ዓለም ወደ ለየለት እልቂት ሊወስድ የሚችል የታሪክ ስንጥቃት ነው። የፖላንዱ የውጭ ጉዳይ ሚኒስትር ራዶስላው ሲኮርስኪ በአገሪቱ ፓርላማ ፊት ቆመው ያሰሙት ያ ንግግር በአሁኑ ወቅትም በአገሪቱ ላይ ያንዣበበው ስጋት ምን ያህል ጥልቁን መሰረት የነካ መሆኑን የሚያሳይ ነው። ሚኒስትሩ አያቶቻችንና ቅድመ አያቶቻችን ካዩት አይነት መጠነ ሰፊ ጦርነት ጋር ፊት ለፊት ልንጋፈጥ እንችላለን ሲሉ የሶስተኛው የዓለም ጦርነት ደወል በዋርሶ አዳራሽ ውስጥ ብቻ ሳይሆን በመላው ዓለም መዲናዎች ውስጥ እንዲያስተጋባ አድርገዋል። ይህ የታሪክ ሂደት ዛሬ በመስቀለኛ መንገድ ላይ ይገኛል። ፖላንድ ከሩሲያም ሆነ ከዩክሬን ጋር በምትጋራው ሰፊ ድንበር ላይ ቆማ ለሚመጣው ማንኛውም ጥቃት የመጀመሪያው አጠቂ ልትሆን እንደምትችል ሲኮርስኪ በግልጽ አስረድተዋል። ለአውሮፓውያን መሪዎችና ለዓለም አቀፉ ማህበረሰብ የተላለፈው ይኸው መልእክትም ይህ የኔ ጦርነት አይደለም ብሎ ለመቀመጥ ጊዜው ማለቁን የሚያበስር ሆኗል። ቭላዲሚር ፑቲን ሰላምን ሳይሆን እጅ መስጠትን ብቻ እንደሚፈልጉና ዩክሬን ከተሸነፈች ደግሞ የሩሲያ ቁጣ ወደ ኔቶ ምስራቃዊ የጠረፍ ሀገራት ጋር መትረፉ የማይቀር ሀቅ መሆኑን ሚኒስትሩ አስረግጠው ተናግረዋል። ይህ ስጋት ደግሞ በቃላት ብቻ ሳይሆን በመሬት ላይ በሚፈጸሙ ድርጊቶች እየተደገፈ ይገኛል። የሩሲያ ድሮኖች የኔቶን የአየር ክልል ለመጣስ መሞከራቸው፣ የባቡር መስመሮች ላይ የሚታየው ምስጢራዊ አሻጥርና የተቀነባበሩ የሐሰት መረጃዎች ስርጭት ጦርነቱም ቀድሞውኑ ወደ ኔቶ ደጃፍ መድረሱን ያረጋግጣሉ የተባለ ነው። የዚህ አሰቃቂ ድራማ ትልቁ ማሳያ ደግሞ በዩክሬን ተርኖፒል ከተማ ላይ ያረፈው የሩሲያ ከኤች-101 ሚሳኤል ያስከተለው ሰብአዊ ውድመት ነው። የ7 ዓመቷ ፖላንዳዊት ሕፃን አሚሊያ ግዜሽኮ በዚሁ ጥቃት ሕይወቷ ማለፉ ፖለቲካዊ ሽኩቻ ወደ ግል የቤተሰብ ለቅሶና መሪር ሐዘን መሸጋገሩን የሚያሳይ ነው። እንዲህ ያሉ ጥቃቶች በፖላንድና በሌሎች የኔቶ አባል ሀገራት ልብ ውስጥ የታመቀውን ቁጣና የመከላከል ዝግጁነት ይበልጥ እንዲነቃቃ አድርጎታል። ዛሬ በሮማንያ ሰማይ ላይ ታየው የሩሲያ ድሮን እንቅስቃሴ ኔቶ የአየር መከላከያ ጋሻውን በከፍተኛ ዝግጁነት ላይ እንዲያቆም ያስገደደው ሌላኛው አደገኛ ክስተት ነው። የዳኑብ ወንዝ ዳርቻዎች ዛሬ በሰላም ንግድ ሳይሆን በሚሳኤል ብልጭታና በድሮን ጩኸት ተሞልቷል። ወታደራዊ ውጥረት ዛሬ ከየብስ ወደ ባህርም ተሸጋግሯል። በስዊድኗ ማልሞ ወደብ ላይ ተከስቶ የነበረው ያልጠበቀ የደህንነት ስጋት የፑቲን ጦር ምን ያህል ወደ ለየለት ድፍረት መሸጋገሩን ያሳየ ሆኗል እየተባለ ነው። የፈረንሳይዋ ከአሜሪካ ውጭ በኒኩሌር ኃይል የምትሰራ ብቸኛዋ ግዙፍ የአውሮፕላን ተሸካሚ መርከብ ከተጠቀሙ መጨረሻው ምን እንደሚሆን ያውቁታል በማለት የሰጡትን የሞት ዛቻ በተግባር ለማሳየት የሞከሩበት ይመስላል። የክሬምሊን ምስጢራዊ ስለላ መዋቅርም በዲፕሎማሲው መድረክ ላይ ሌላ ክስተትን እያስተናገደ ነው። ሩሲያ ወደ ለየለት ጦርነት ልትገባ እንደምትችል ያሳየ የድንጋጤ ወቅትም ነበር። ምንም እንኳን ከ2 ሰዓታት በኋላ ሁኔታው ቢረጋጋም በድንበር አካባቢ ያለው የራዳር ስርዓት ግን አሁንም በከፍተኛ ንቃት ላይ የሚገኝ ሆኗል ተብሏል። ኔቶ ዛሬ ራሱን የሚከላከልበትን ብቻ ሳይሆን ለሩሲያ የሚሰጠውን የመጨረሻ ምላሽ በዝርዝር እያጤነ መሆኑ ይነገራል። በዲፕሎማሲው መስክ ግን ሌላ ታሪክ የተጻፈ ነው። ዶናልድ ትራምፕ ወደ ስልጣን መመለሳቸውን ተከትሎ የእርሳቸው መልእክተኞች በጄኔቫ የሰላም ድርድር ለመጀመር ጥረት እያደረጉ ይገኛሉ። ትራምፕ ጦርነቱን በአጭር ጊዜ አስቆማለሁ የሚለውን ቃላቸው ለመፈጸም ቢጥሩም በኪየቭ በኩል ግን ጥርጣሬ ነግሷል። ፕሬዚዳንት ቮሎዲሚር ዜሌንስኪ በሰጡት መግለጫ ፑቲን ሶስተኛውን የዓለም ጦርነት ቀድሞ እንደጀመሩና እርሳቸውን በወታደራዊና በኢኮኖሚ ጫና ካልሆነ በቀር በንግግር ማስቆም እንደማይቻል አስጠንቅቀዋል። ዜሌንስኪ እንደሚሉት ከሆነ ሩሲያ ድርድሩን የምትጠቀመው ኃይሏን ለማጠናከርና ለቀጣዩ ጥቃት ጊዜ ለመግዛት ብቻ ነው ብለዋል። በአውሮፓ ምስራቃዊ ጠረፍ ላይ ዛሬ የሚታየው ጥቂት እርምጃዎች ብቻ እንደቀሩት የሚያሳይ ሆኗል። የፖላንዱ የውጭ ጉዳይ ሚኒስትር ራዶስላው ሲኮርስኪ ለአገሪቱ የሕዝብ ተወካዮች ምክር ቤት ያቀረቡት ሪፖርትም ተራ የፖለቲካ ንግግር ሳይሆን አህጉሪቱንና መላውን ዓለም ወደ ሶስተኛ ዓለም ጦርነት ሊከት የሚችል የታሪክ ማዕበል መቃረቡን የሚያበስር ነው። ሲኮርስኪ አያቶቻችንና ቅድመ አያቶቻችን ካዩት መጠነ ሰፊ ጦርነት ጋር ፊት ለፊት ለመጋፈጥ ተዘጋጁ ሲሉ የኔቶ አባል ሀገራት ዛሬ በሰላም እንቅልፍ ውስጥ መቆየት እንደማይችሉ በግልጽ አስምረውበታል። ይህ ስጋት ደግሞ በቃላት ብቻ ሳይሆን በስዊድን ባህር ዳርቻ ላይ በተከሰተው የአሰቃቂ የደህንነት ስጋትና በዩክሬን ከተሞች ላይ በሚወርደው የብረት ናዳ የታጀበ ነው። የፈረንሳዊ አውሮፕላን ተሸካሚ መርከብ ቻርልስ ደጎል በስዊድን ማልሞ ወደብ ላይ ባልታሰበ የሩሲያ ድሮን ኢላማ መሆኗ የሰሜን ደም የሚያቀዘቅዝ ክስተት ሆኗል። 200 ጫማ ርዝመት ያላት ይህቺው መርከብ 30 ተዋጊ ጀቶችን ታቅፋ የምትሄድ ሲሆን ከሩሲያ መርከብ በተነሳች ድሮን በቀጥታ ልትመታ ጥቂት ርቀቶች ብቻ ቀርቷት ነበር። የድርጊት ኔቶ
በመላ አውሮፓ የሚገኙ ጦር ሰፈሮችን በከፍተኛ ንቃት ላይ እንዲያቆም ያስገደደ ሲሆን ሩሲያ ዛሬ በየትኛውም የኔቶ አባል ሀገር ላይ ጥቃት ለመሰንዘር ወደ ኋላ እንደማትል በከፍተኛ ንቃት ላይ እንዲያቆም ያስገደደ ሆኗል። የሩሲያ ስለላ ተቋም በበኩሉ እንግሊዝና ፈረንሳይ ለዩክሬን የኒውክሌር ቦምብ ሊሰጡ በድብቅ እያሴሩ ነው ማለቱ ጦርነቱ ወደ መጨረሻው የፍንዳታ ነጥብ መቃረቡን ያሳያል። ምንም እንኳን ለንደንና ፓሪስ ይህንን ክስ የውሸት ክምር በማለት ቢያጣጥሉትም ሩሲያ ግን ይህ የቃላት ጦርነት በበረሃውና በውቅያኖሱ ላይ ከተሰለፈው የጦር መሳሪያ በበለጠ የሰላምን ተስፋ እያጨለመው ይገኛል ብላለች። በዚህ ሁሉ ትርምስ ውስጥ ኔቶ አዲስና ስልታዊ የሆነ የመከላከል እርምጃ መጀመሩን አረጋግጧል። ቅድሚያ የሚሰጣቸው የዩክሬን ፍላጎቱ ዝርዝር ወይም ፒዩአርኤል የተሰኘው ተነሳሽነት ዩክሬንን በአሜሪካ ዘመናዊ መሳሪያዎች ለማስታጠቅ በመቶ ሚሊዮኖች የሚቆጠር ዶላር እንዲመደብ አድርጓል። እንግሊዝ፣ አይስላንድ፣ ኖርዌይ፣ ስዊድንና ሊቱዌኒያ የራሳቸውን በጀት አዋጥተው የአሜሪካን መሳሪያዎች ለመግዛት መወሰናቸው በትራምፕ አስተዳደርና በአውሮፓ መካከል ያለውን ግንኙነት ለማደስ የተዘገደ ብልህ ስልት ነው። አውሮፓ ዛሬ በገዛ ገንዘቧ ራሷን ለመከላከል መነሳቷ አሜሪካ ከኔቶ ጀርባ እንዳሰጥ ለማድረግ እየተደረገ የመጨረሻው ሙከራም ተደርጎ ተወስዷል። የኔቶ ዋና ጸሐፊ ማርክ ሩት ከእንግሊዝ ጀርመንና ከዩክሬን መሪዎች ጋር በመሆን ያስተላለፉት መልእክትም ግልጽ ነው። ለዩክሬን የሚሰጥ ድጋፍ ለድርድር የሚቀርብ አይደለም፣ ትዕዛዝ እየጠበቁ ነው። ይህ የብረት ሰንሰለት ዛሬ ከመቼውም ጊዜ በላይ ተወጥሯል። ሩሲያ በካሊኒንግራድ ግዛት ውስጥ የኒውክሌር ራስ ሊሸከሙ የሚችሉ ሚሳኤሎችን በማሰለፍ ምላሽ መስጠቷ አውሮፓን ወደ ሶስተኛ ዓለም ጦርነት ደጃፍ ላይ አድርሶታል። በአውሮፓ ምድር ላይ እየታየ ያለው ይህ የኃይል ፉክክርም በቀጣይ ሳምንታት ወደ ለየለትና ወደማይመለሱበት ወታደራዊ ፍንዳታ ሊያመራ የሚችልባቸው ሶስት ዋና ዋና አቅጣጫዎች አሉ። የመጀመሪያውና እጅግ አሳሳቢው ዕድል የኔቶና የሩሲያ ቀጥተኛ ፍልሚያ ነው። እስካሁን ሩሲያ በዩክሬን ከተሞች ላይ የምትሰነዝረው ጥቃት በስህተትም ይሁን ሆን ተብሎ የፖላንድንና የሮማንያን ድንበር የጣሰ መሆኑ ኔቶን ወደ መጨረሻው የትዕግስት ደረጃ ደርሶታል። በቀጣይ የሚጠበቀው ትልቁ ስጋትም ኔቶ እነዚህን ድንበር ጥሰው የሚገቡ የሩሲያ ድሮኖችንና ሚሳኤሎችን በራሱ አየር ክልል ውስጥ ሳይሆን በምዕራብ ዩክሬን ሰማይ ላይም ጭምር መጥቶ ለመጣል ውሳኔ ማሳለፉ፣ ይህ ደግሞ የኔቶን ተዋጊ ጀቶች ከሩሲያ አየር ኃይል ጋር ፊት ለፊት የሚያጋጭ ሲሆን የፖላንዱ የውጭ ጉዳይ ሚኒስትር እንዳሉት አያቶቻችን ያዩት አይነት መጠነ ሰፊ ጦርነት እንዲቀሰቀስ የመጀመሪያው ክብሪት ሆኗል ብሏል። ሁለተኛው አቅጣጫ ደግሞ የኒውክሌር መሰናዶና የሩሲያ ቅድመ ጥቃት ነው። የሩሲያ የስለላ ተቋም እንግሊዝና ፈረንሳይ ለዩክሬን ኒውክሌር መሳሪያ ሊሰጡ ነው በሚል ያቀረበው ክስ በቀጣይ ሞስኮ ለምትወስደው ማንኛውም አሰቃቂ እርምጃ እንደ ሕጋዊ ሰበብ ሊጠቀምበት እንደሚችል ይገመታል። ይህ አይነቱ ሀሳብም ሩሲያ በዩክሬን ውስጥ ባሉ ስልታዊ ወታደራዊ ማዕከላት ላይ ወይም ምዕራቢያን መሳሪያ በሚያጓጉዙባቸው ወደ ለየለት ጦርነት እንዲገቡ ይገፋፋቸዋል። በመጨረሻም በስዊድን ወደብ በቆመችው ቻርልስ ደጎል መርከብ ላይ የታየው ድፍረት የሚያረጋግጠው አንድ ነገር ቢኖር ሩሲያ አሁን በየትኛውም የአውሮፓ ጥግ ጥቃት ለመሰንዘር ወደ ኋላ እንደማትል ይላሉ ምዕራቢያን። በሚቀጥሉት ቀናትም በአውሮፓ ሰማይ ላይ የሚታዩ ጭስና የሚሰማው የተዋጊ ጀቶች ጩኸትም ምናልባትም የሰው ልጅ ታሪክን አቅጣጫ ለዘላለም የሚቀይር የሚሆን እንደሆነ ይገመታል። የብረቱና የቃሉ ፍልሚያ ወደ መጨረሻው ምዕራፍ እየተቃረበ ነው። የ4 ዓመታቱ አሰቃቂ ጦርነት ወደ 5ኛ ዓመቱ ሲሸጋገርም በምድር ላይ የሚታየው የጦር መሳሪያ ክምችትና የአያላኑ ዛቻ መላውን ፕላኔት ወደማይቀለበት ሰዓት ይዞት እየነጎደ ነው። ፖላንድና ሮማንያ የለየለት የጦር ግንባር ለመሆን ተቃርቧል። ኔቶ ዛሬም ቢሆን ሩሲያ ለመመከት በሚል ጀቶቹን